ለኛ ለክርስቲያኖች ለኦርቶዶክሳውያን የበዛ ትርጉም አለው የማንነታችን መገለጫ የመንገዳችን መሄዲያ እስከ ለተፈጻሚያችን ድረስ የምንመላለስበት ነው ዕለተ ዓርብን ያሰብን በየለቱ እንደምንቆይ ሁሉ ዛሬም በህይወታቸው በትዳራቸው በወጣትነታቸው በብዙ ተፈትነው ያለፉትን ወጣቶች ልናገኛቸው ነው መንገባው ማለት ነው አብራችሁን ከቆያችሁ በትዳር በቢዝነስ በማንኛውም የህይወት ዘርፋችን የሚያጋጥመንን ፈተና ከምን እንዴት አድርገን በመስቀሉ ኃይል ማሸነፍ እንደምንችል የምንመለከት ይሆናል አብራችሁን ቆዩ ተመልካቾቻችን በድጋሚ እንኳን አደረሳችሁ ዛሬ የምንገኘው እንግዲህ እንደምትመለከቱት ጥንታዊቷ የአዲስ አበባ ከተማ ቤላ ነው የምንገኘው ቤላ የመጣንበት ምክንያት ለመንገዳችን ለህይወታችን ጉልበት የሚሰጡ ሁለት ወጣቶች አሉ ባልና ሚስት ናቸው ግሩም ጊዜ እንደምናሳልፍ አብዝታችሁ እንደምታተርፉ ጥርጥር የለውም ማለት ነው አብራችሁን ቆዩ ቆንጆ የበዓል ጊዜም ይኖረናል አቤት እንኳን አደረሳችሁ እንኳን ለብርሃነ መስቀሉ በሰላም አለ ሰላም ነው እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን አመሰግናለሁ ውሻ የለም ውሻ አለ ታስሯል ግን ከዚህ ስጋ ላይ ከበልታ ይጭሩ እንዳለ እሰይልን በሉ ተገኘ መስቀሉ እሰይልን በሉ ተገኘ መስቀሉ እሰይልን በሉ ተገኘ መስቀሉ እሰይልን በሉ ተገኘ መስቀሉ እንኳን አደረሳችሁ በተባባልነው መሰረት ቤላ ተገኝተናል እና አቤል አጋነን አቤልና ጤኑ ናቸው በእኛስ አብሮን ይቆያል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ መሆናችሁ እንዳትዘነጉ መልካም በዓል እኛ ጋር ሞቅ ደመቅ ብሏል እናንተ ጋርም እንደዛው ነው ይመስለኛል መልካም በዓል እንጀምር ቆይታችን እንኳን አደረሳችሁ በዓል እንዴት ነው እግዚአብሔር ይመስገን ጥሩ ነው በነገራችን ላይ ተመልካቾቻችን እኔ አንድ ሚስጥር አውቃለሁ ስለነዚህ ቤተሰብ ስለ አቤላ የተዋወቁት ለመጀመሪያ ጊዜ የተዋወቁት አንደኛ ክፍል ተማሪ ሆነው ነው ልክ ነኝ በትክክል እስቲ ሰው ነገርና አንሳት መጀመሪያ ማለት ብዙ ሰው ሚስት አጣው ሚስት የት ነው ያለችው ምናምን ይላል ለካ አንደኛ ክፍል ነው ያለችው ሚስቱና እና እስቲ ይሄንን ለብዙዎች ትምህርት ሊሆን ስለሚችል እውነት ነው እኔና ጤኖ ከአንደኛ ክፍል እስከ አራተኛ ክፍል አንድ ክፍል ነው የተማርነው አንድ ክፍል ብቻ ደግሞ ሳይሆን አንድ ዴስክ ላይ ነበር የተማርነውና አንድ ዴስክ ላይ 5 ይመስለኛል ሆነን ተደራጅተን ግሩፕ አለን አይነት ነገርና አንድ ግሩፕ ነበርን እዛ ሰዓት ላይ አለቃዋ ነበርኩኝ እንደውም እና ብዙ ነገሮችን ብዙም በደሉን እሷ ታስተዋውሳለች እንዴት ነበር ትምህርት ቤት ላይ ከአንድ እስከ 4 ስንማር እኛ ስንማር በነበረ ጊዜ አንድ ክፍል ውስጥ ነው ተነው ከአንድ እስከ 4 አንድ ዋና አስተማሪ ይዘህና ከዛ ስፖርት ምናምን ብቻ ነው አስተማሪ የሚቀየርልክ የነበረው እዛ ክፍል ላይ አብረን ነበርን የተማርነው ጎን ለጎን ነበር የምንቀመጠው አንድ ለ5 ምናምን ተደራጅተን ነው ማርክ ሁሉ ይቀንስብኝ ነበር አለቃ ሆኖ ኦኬ ምን ስታረጊ ደብተር እንዴት ነው ትንደራጅና አለቃ ተሰጥቶን ይቆጣጣራል የእጅ ጽሁፍ የደብተር አያያዝ አይነት ነገር እና ደብተር አያያዝ ላይ ደብተር ወንድሜ ሲለጥፍልኝ ትንሽ ኤላስቲክ አተረፈ ሲለጥ እንዴት ነው እስካሁን ድረስ ግን የምታስታውሽው ቂም ከተባለ እንደውም እኮ ዋናውን ፍቅር እንዳይሆን ብዬ ነው ከአንደኛ ክፍል ጀምሮ ኦኬ ፍቅር የሚያስብለው እንደውም ምንድነው መጨረሻ ላይ ያኔ እዛ ጊዜ ላይ መጨረሻ ላይ እንትን ያለን ጊዜ መትቻት ነበርኝ እሱን ግን ያላስታውስ እሱን አላስታውስ በዛ ነው እንደውም እኔ ፍቅር ነው እንድል ያለው የት ነበር ትምህርት ቤቱ ህብረፍሬ ትምህርት ቤት ነበር ህብረፍሬ የሚባል እዚህ ሰፈራችን ውስጥ ያለ መጀመሪያ ደረጃ ትምህርት ቤት አለ እንግዲህ እንደዚህ ብላችሁ አደጋችሁ ከዛ ወጣትነቱ መጣ ልክ ነኝ ቤተክርስቲያን አገልግሎት ላይም ደግሞ ነበር ይመስለኛል አቤል ቆይታ እንዴት ነበር ስታነሳለን አዎ ቀበና ፈረንሳይ ወይም ፈረንሳይም ቀበና የሚባላልና መካነበት ሰንበት ትምህርት ቤት ላይ ነው ከእድሜ ረጅሙን ከግማሽ በላይ የሆነውን ጊዜ ያሳለፍኩትኝና በብዙ ነገሮችም ጥሩ ነገሮችን አግኝተንበት ያለፍንበት ጊዜ ነበር ያም ጊዜ በተለያዩ አገልግሎቶችም ላይ እንደዚህ ተሳትፈንበታል በኋላም ላይ ከጤኑም ጋር ድጋሚም እንድንገናኝም አንደኛው ምክንያት የሆነንም እሱ ነበር ያው ረጅም ጊዜ አንገናኝም ነበርና በኋላ ግን የኛ ሰንበት ትምህርት ቤት ጸሎተ ሐሙስ ላይ የጸሎት መርሃ ግብር አለው እና እዛ መርሃ ግብር ላይ ትመጣ ነበር እሷም
ከዛ ዛም ላይ ተገናኘን እንዴት ማለት ጸሎቱ ላይ የምትመጣው ለጸሎት ነው ወይስ ጸሎት መርሃ ግብሩ ላይ ትመጣ ነበር እሷ ያው ደስ ይላል የጸሎት መርሃ ግብራቸውን የሰንበት ተማሪ አይደለሁም በርግጥ ትምህርት መማር ኮርሶችን አንዳንዴ ለመውሰድ ሞክራለሁ የጸሎት ፕሮግራም ግን ደስ ይላል በጣም ነው ሐሙስ እዛ ሄድ ነበር ዘመልሰን ተገናኘን ወለት ያ መልሰን እንድንገናኘው ያደረገን ያ ነው ከዛ ነው ድጋሚም ወደ መጻጻፍም የጀመርነው ያለ ያው መገናኘት ጀመረን በዛው ማለት ነው ከዛ ወደ ፍቅር ህይወት ተቀየረ ከዛ ወደዛ ሄደ አዲስ አመትን ረጅም የእግር መንገድ አብረን ሄድና አስታውሳለሁ አዲስ አመት ላይ ነው ልክ አዲስ አመት የበዓሉ ቀን መስከረም 1 ላይ የዛሬ ስንት ማለት የዛሬ 2010 ማለት ነው አሁን 7 አመት ያኔ ማለት ነውና በደንብ የተገናኘ ነው ያኔ ነው ከዛ በኋላ መገናኘት ያው ጀመረን በኋላ እሷ አስተመረቅ እሷ ምርቃት ላይ ተጋብዤ ሄድኩኝ ቤታቸው እና እንደዛ ያለ መገናኘት ጀመረን ማለት ነው ጤኑ አንቺ ጋር ልምጣ አቤል በጣም ሲናገር የዛኔ ካፌ ወይ የሆነ ቦታ ወይ ሰምዌር ስትሆኑ በጣም ቀስ ብሎ አስቦ ምናምን ልክ ነኝ እንደዛ አይነት ነገር ነበር እንዴት መሰለ መሃል ላይ በነበረው ህይወታችን እኔ እዚህ ነው የተማርኩት ኮሌጅ ላይ ነው የተማርኩት ጓደኞች አሉኝ ምናምን እንደፈለግን የምናወራበት መንገድ ምንም ሊሚት የለንም ምናምን እኔ ስራ ላይ ገብቼ በጣም ተቸገር ነበር አለቀይ ጋር እጄ ልንገርህማ ብየው አንቺ ነው ጓደኛሽ አይደለም ማለቃሽ ነው ምናምን ባል ነበር ፎርማል የሆነ አወራር ራሱ አልችልም በቃ ዝም ብለን እንደፈለግን የምናወራው አቤል ደግሞ ሲያወራ አስቦ የሚያወራ ነው የሚመስለው በጣም በቃ ስትራክቸርድ የሆነ ንግግር ነው ያለው ምናምን ነገርና ያናድደኝ ነበር ለምን እንደዚህ ካልኩሌት ያረክ መታወራው ምናምን ላለው ለበቃ ለምን ዝም ብለህ አታወራ ማለት በቃ ንግግር ውስጥ ወይ የምትበሳጭበት ነገር አታወጣለትም ምናምን የእሺ ሰው ነው ነበር አንተ ተሳስቷል ማለት የእሺ ሰው ነው ማለት እሺ ነው እና ያናድደኝ ነበር እሱ ራሱ ለምንድነው በቃ ለምን ራስህ የምታወራው እንዴ ለምን ዝም ብለህ ማታወራው እኔ ደግሞ በቃ ዝም ብዬ ነው የምለፈልፈው እንዳመጣልኝ አፌ አልኩስ ፕሮፌሽናል ሁኜ ለመኖር ራሱ አሁን ስራ ቦታ ላይ ምናምን በጣም ረጅም ጊዜ ተቸግሬያለሁ በዚህ ምክንያት በዚህ እንትን ነበር በጣም ቆንጆ እንግዲህ ወጣትነታችሁ በእንደዚህ መልኩ መጣ ሶት ዳር ተመሰረተ ይሄ እምነት ጽናት በትክክል ተመልካቾቻችን ዛሬ የምናየው የመስቀል በዓል ላይ እንደመሆናችን መልኩ እንደመሆኑ መጠን የክርስቲያናችን በመስቀል ላይ የምንኖረው ነው ልክ ነኝ አይደል ማለት ያ ስለዚህ ያንን ህይወት የሚገልጥ አይነት ዳር ውስጥ ነው ያለ ነው ማለት ነው እስከ መጨረሻው ድረስ አብራችሁን ከቆያችሁ አሁንም አብዝታችሁ መታተፉበት ቆንጆ ፕሮግራም ነው አብራችሁን ሁኑ አቤላ ወደ አንተ ልምጣ ትዳር ተመሰረተ ኦሬዲ ሶ እንዴት ነበር የመጀመሪያ ልጅ በእኔ ነው የተወለደው ልክ ነኝ ስለዚህ እስቲ እሱኛው ሞመንት አጫውተን ላይክ ትዳሩ አሁን ወደ ዋናው ፖይንት የደረሰበት አለ እሱ እንዴት አዎ እንግዲህ ወደ ትዳር ከገባን በኋላ እንዳልኩክ እኔ ሁሉ ነገሮች መልካም ማን ነው ሁሌም ቢሆን ነገሮች ጥሩ እንደሚሆኑ አይነት ነገር ነው ውስጥ የሚያምነው የነበረውና ትዳርም ላይ ከገባን በኋላ ጥሩ ነበር የነበሩት ነገሮች የመጀመሪያዎቹም ጊዜያቶቻችን ጥሩ ነበሩ ለኛ ከዛ እግዚአብሔር ደግሞ ፈቀደና በኑ የሚመጣበት ሆነ ሁለት ነፍስ ሆናም በነበረበት ጊዜ ላይ ጥሩ ነበር የሄድንበትም ሂደት ጥሩ ነገሮችንም ተስፋ ያደረግን የነበርነውና ከዛ ግን በኑ በሚወለድበት ጊዜ ላይ ያላሰብናቸው አይነት ነገሮች መጡ አሁን እኔም እንዳልኩኝ ሰንበት ትምህርትም ላይ ለምሳሌ በነበረኝ ቆይታ ስለ ትዕግስት ስለ እምነት መርሃ ግብር ላይ መናገሩ ላይ መድረክ ላይ ሆኖ መናገሩ ላይ ነበርኩበት በትክክል ግን ያ ምንድነው የሚለውን ነገር እንዳይ ያደረገኝ ነገር የተፈጠረውም ከዛ በኋላ ነውና በኑ ሲወለድ እንግዲህ ነገሮች ጥሩ እንደሆኑ ነበር እስከ መጨረሻ ጊዜ ምናውቀው መጨረሻ ላይ ግን ሲወለድ እንደውም እዛች እንትን ላይ እኔ በር ላይ እኔ ጓደኛዬ እና የጤኑ ወንድም ነበር የነበርነውና በጣም ተጨንቀን ነበር ብዙ እየጠበቅን ነበር የነበርነው እና በኋላ ላይ ተገላግላለሽ ልብስ ይዛችሁ ነው አይነት ነገር ተባለ እኔ እንደውም ሮጬ ወደ ልብሱ ነው ሄድኩትኝ በቃ እዛ ያለው ነገር እንትን ለማለትም ትንሽ ከበደኝና ግን እዛ ሰዓት ላይ ለቅሶ አልሰማንም ነበር የልጅ ለቅሶ አልሰማንም ነበር እንዳጋጣሚ
ጤኑ ከመውለዷ በፊት ደግሞ ሌላም ሰው ነበር አብሯት እዛ ገብቶ የነበረ እሷ ስትወልድ ያው የህፃኑ ድምጽ ሰምተናል ያ ነገር አለና እዛ ሰዓት ላይ በኑ ሲወለድ ግን ያ አልነበረም እና ያ ነገር በራሱ የሚረብሽ ነበር ከዛ ቆይቶ ነርሷ ይዛው መጣች በናፈቃል ማለት ነው በጣም እኔ በበኑ ምክንያት የማይናፈቁ ብዙ ነገሮች ነው ሲናፍቁን የነበሩትና ያኔም እንዳልኩ ግራ ነበር የሆነብን እንዴት የሚለው ማለት ነውና ነርሷ አቅፋው ይዛ መጣ አሳይታኝ አለፈች ወደ ሌላ ክፍል እና ድምጽም የለው ምንም የለም አይነት ነገር ነውና እኔም ደናነች ወይ ብዬ እሷን ነበር የጠየቅኩትኝ መጀመሪያ ላይ ከዛ በኋላ ወጥቼ ልጁን የወሰዱበት ቦታ ላይ ሄድኩኝና እንዳጋጣሚ የህፃን ድምጽ ሰማሁ እና በቃ ተስተካክሏል ሌላ ነገር ነው ብዬ አላሰብኩኝም ጊዜው ላይና መጥቼ ለሷን በቃ አይዞሽ ምን ሆኖብኝ ነው ልጄ ስትለኝ እንደው በቃ ይሄው ድምጹን ሰምቻለሁ እኔም እዛ አልኳትኝና በኋላ ላይ እርግጥ ለካሴድ እንትን አይሲዩ ነው የህፃናት አይሲዩ ነው እና ብዙ ህፃናት አሉ የሰማሁትም የሱ ድምጽ አልነበረም እዛም ጊዜ ላይ የሱ ለቅሶ አልነበረምና በዛ መልኩ ሆነ እሱ አይሲዩ ውስጥ ገባ በዛው ማለት ነውና ኦልሞስት ወደ 18 ቀናትን እዛው አይሲዩ ውስጥ ነበር እሱ የሚያሳልፈው በኋላ ላይ በስንተኛው ቀን እንደሆነ ያው ጤናው ቀኑንም ታስታውሳለች ብዬ አስባለሁ ወተት አምጡ ተባለ እሱ ጋር ለምሳሌ ኦቲዝም ነው እንትን ነው የሚባል የተነገረው ነገር እንዴት ነበር ያ ሁኔታ ጤናው ታስታውሻለሽ ለሊት 6 ሰዓት ምናምን ነው በኒያስ የተወለደው ከዛ ሲወለድ ዲንሽርቶን ጠጥቷል ታፍናል አይተነፍስም ከወዲሁ ሲወጣ አይተነፍስም ነው ተውዚ ጋር ሲያደርጉት እንደዚህ ሲይዘው ታትንኪ ምናምን አለኝና ይሄው ብላ ሳየች እና ያለቀስ ልጆች ያለቀሳሉ ሲወጣ እሱን ኤክስፔክት ታደርጋለህ ከዛ ብቻ እንትን ነው ደግሞ ሆስፒታል ላይ ምናምን ፎቶ ምናምን ሊያነሱ ካሜራ ምናምን ይዛሉ ነገር ነው ለበቃ ልክ ሁኔታውን ሲያዩት የሱን ለፎቶ የሚሆን አይደለም ብቻ በጋቢ ጥቅልል ምናምን አድርገው ተወሰዱት ከዛ በኋላ በቃ ምን ሆኖ ነው ልጅ ምናምን አልኩኝ በጣም አለቀስኩ ምንድነው ምንም አልሆነም ይሄው ምናምን በቃ ይሄው ምንም አልሆነም ብላ እንደዚህ ያሳዩኝ ወሰዱት ወደ ሙቀት ክፍል ነበር መሄድ የነበረበት ከዛ በኋላ ቀድማ ቢላ እንዳለክ እሱ ደግሞ ሲሄድ ለካ ህፃናት ሲያለቅሱ ሰምቷል ከዛ ቴክስት ብላውን አረጋልኝ ስልክ ይዤ ነበር ከዛ በኋላ እንደውም አረፍኩ ምናምን ተኛሁኝ ቅልፍ ማረንዘው ከባድ ነበር ወሰደኝ ቅልፍ ነውና ከዛ በኋላ ሂጄ ሳየው አይንቀሳቀስም ምናምን ዛ ክፍል ደግሞ አሉ ህፃናት ጥንንጦች ገና ያለ ጊዜያቸው የተወለዱ እነሱ ይወራጫሉ ምናምን እሱ ግን አይንቀሳቀስም ለቅሶን በ10 ምናምንኛው ቀኑ ነው ለቅሶን የሰማሁት ለመጀመሪያ ጊዜ ሲያለቅስ እንትን ነበረ እኔ ታጥባው እናቱ መታ ተብሎ አስታሽነስቲ እናት ነሽ ለ18 ቀን ገደማ እንደዛ ለ15 ቀን ምናምን አልነካውትም ነበር እኔ ከዛ ታጥባው የመጣች ሰዓት ታጥባው መጥባት መቻሉን በጥጦ ምናምን ነው የሚሰጡት በስሪንጅ ምናምን ያርጉ ነው የሚያጠጧቸው እዛ እና መጥባት መቻሉን ቼክ እንዲደረግ ተብሎ እኔ በ15ኛው ቀን ሄድኩና ለካ አውቀውጡታል ወጣቱን አልሰጡትም እንዲረባው እና በደንብ እንዲጠባ ከኔ ተብሎ እና ዛስ ተገባ ደግሞ ልብስ ትለብሳለህ ጓንታ ተታጠባለህ ምናምን ነው ከዛ ያለቅሳል እና የሚያለቅሰው ልጅ እንደሆነ ታውቅ ዝም ብዬ ቆንኩ ምንሽ ቆንሽ እንዳለኝ ትንሽ ያልቅስ ለስማው ብዬ ነው ስላቸው በጣም ስቀውብኝ ነበርና ልጅ ለቅሶ እንኳን ለመስማት 15 ቀን መጠበቅ በጣም ከባድ ነው ታ ፔንፉል ነው ከብዳል በጣም አዎ ስላንተ ነው ማወራው ወኛ ስላንተ እኮ ነው ማርያም እኮ ስላንተ አቤላ አሁን አንድ ዶክተር ወይም የሆነ ሰው በርግጥ እንደዚህ ያህል ሰዓት ነው የሚቆየው እንደዚህ ያህል ቀን ነው የሚቆየው ምናምን ተብለ ሶ የሆነ ሰዓት ደግሞ አለ ልክ ነኝ ዳይፐር ግዛ የተባልክበት ሰዓት ብዙ ነገሮች ይሄ ትንንሽ የሚባሉት ለካ ውድ ናቸው እንባ ማየቱም ድምጽ መስማቱም ዳይፐር እስቲን ሁኔታ አንሳልኝ በትክክል እንዳልከው ጊዜው ላይ በቃ ይሞታል ነው በቃ ሁሉም ሐሳብ እና እንዳልኩ ግማሾቹ በሰዓት ይላሉ ሌሎቹ ደግሞ የመዳን እድሉ 10% ነው 20% ነው ይያሉ ነው የሚነግሩኝና እውነቱን ለምናገር አሁን ላይ ራሱ ሆኜ ሳስበው እኔ ይከብደኛል አባት ሆነ በእኔ መጀመሪያ ልጃችን ነው እኔ ደግሞ እንዳልኩክ በቃ በእግዚአብሔር ላይ ያለኝ እምነት በቃ ምንም ፈተና እንደማይደርስብኝ እንዳስበው ያደረገኝ አይነት ነበር እርግጥ
እግዚአብሔር አለኝ ስንል ፈተና ያመጣብኝ ማለት እንዳልሆነ በኋላ ተረድቻለሁ። በበኑ ፈተናውን የመጣውን ፈተና እንድትችል ነው የሚያደርግ። ጊዜው ላይ ግን ምንም ይመጣብኛል ብዬ አላስብም ነበር እና 20% ነው 10% ነው የመዳን እድሉ ያሉ ሲነግሩ ያንን መቀበል በጣም ከባድ እንትን ነበር። የሚመጡትም ሰዎች ሌሎች ሰዎች ራሱ እንደው ይድናል ወይ የሆነ ነገር አይሉ በቃ እንድትበረታ እንድትጽናና አሁን እንዴት ነው ሰው አርፎ ስትሄድ የምትሰጣቸው ቃላት አሉ አይደል? እንደዛ ነው በቃ እንድትበረታ ይሁን በቃ ገና ነው ብዙም አላየኸውም እንደዛ አይነት ነውና ግን በዛም ውስጥ ተስፋ የምናደርገው እግዚአብሔርን ነበር። እግዚአብሔር የሆነ ነገር እንደሚያመጣልን ማለት ነው የሆነ ነገር እንደሚለውጥልን እና ወተት በመንወስድለት ጊዜም እዛ ሰዓት ላይ እንዳልኩ ከቤት ነበር ታልቦ የሚሄድለትና ስንወስድለት ወተት ውስጥ ደቃቅ እምነት ከዛ ደግሞ ጸበል ጠብ አድርገን እንዳያውቁት ደግሞ ብለን እሱን በደንብ በጥብጣን ነበር እየወሰድን ምን ሰጠውና ለውጡን አይተነዋል በዛም ውስጥ ማለት ነው። ምንድነው እንደንዴ እንደው የሆነ ውስጥህም በትን 24 25 ምናምን የተጋባ ነው ምንም አናቀም በቃ ዝም ብለን ተጋባን። ይሄ በደንብ ተፈተነን ህይወትን አይተን ምናምን ስላይደለ በደንብ ፈትኖናል። በእኛስ እንደዚህ መቀበል ይከብዳል። አዳዲስ ሐሳቦች መጥፎ ስሜቶች በጣም ከባድ ነው መቀበላችን። እኔ እንዴት ቢላሰደ ከእግዚአብሔር ጋር ትጣላለህ ከሰው ጋር ትጣላለህ ከራስ ጋር ትጣላለህ እንዴት አድርገኛለህ ብሎ መጣላት በጣም ትልቅ ጸብ ነው። እኔ መቼ ነው ከዚህ ህይወት ማርፈው ማለት በየቀኑ እንዴት አድርጌ ራሴን እንደማጠፋ ብቻ ነበር ማሰበው። ከአመት በላይ ፈጅቶብኛል ወደ ራሴ ለመመለስና አክሰፕት ለማድረግ ጤነኛ ህይወትን አሁን ምን ኖሮን ጤነኛ ህይወት ለመኖር ወደ 2 አመት ምናምን ፈጅቶብኛል። መፍትሄ ብለሽ ያሰብሻቸው ነገሮች አሉ አቤል? አንተ ጋር መለሳለኝ ራስን የማጥፋት ነገር ምናምን ሁኔታ ውስጥ ሲሆን ነው ሰው የሚከብደው። ላይክ ውጭ ሲሆን እንዴት እንደዚህ ያስባል ሊባል ይችላል። ራስ ውስጥ ሲኮን ግን በጣም ከባድ ነው። እኔ አሁን ይገርመኛል እንደዛ ማሰቤ ለድሜ ልኩ ነው በጣም ማስፈልገው ልጅ እግዚአብሔር ሰጥቶኝ ትቾ ለመሄድ አስብ እንደነበረ ሳስብ ይገርመኛል ለራሴም። አሁን ያኔ ለምን እንደዛ አሰብኩ ቢራሴን አልወቅስም ማለት ሃይማኖት ለመቀየር አስበሽ ነበር ወይ? እኔ ብዙ ነገር አስቤያለሁ። አረ ምን መለሰብኩት ነገር የለም። ቸርቾች ላይ ምናምን ጥሩ አለ ማለት ይድናሉ ሲባል እዛል ወስዶ አስቤያለሁ። የባዕዳም ልኮ እምነቶች ጋርም ጥሩ ነገር ሊገኝ ከቻለ በወስዶ በያስቤያለሁ። ሂጄ ምናምን እንደኋላ መሞከር ሆነብኝ እንጂ ማለት ሁሉ ነገር ፈልጌያለሁ ማለት በቃ እሱ ሊቆም ከቻለ እኔትም እሄዳለሁ። እኔ ቃል በቃል ያልኩት ነው። እኔ ሰይጣን በነስን ለድንና ለቆምልኝ ከቻለ በቃ እሱ ነው የምፈልገው። በዛ ሰዓት ለኔ በህይወት የምፈልገው ትልቅየው ነገር እሱን ቆሞ ማየት ነው ማለት በቃ ደህና እንዲሆን ልጅ እንዲሆንልኝ ነው የምፈልገው። ስለዚህ እሱን የትኛውን ቦታ ላገኘው ከቻልኩ ምንም ጥያቄ የለውም ነበር። እንደውም የሚመራኝ ሰፖርት የሚያደርገኝ ሰው ምናምን እንዳጋጣሚ አሁን ሌሎች እምነቶች ላይ ያሉ ሰዎችም አካባቢ የሉም ምናምን ነው እንጂ ከመሞከር አባቴ ይሆናል ወጥ ከያዘ አቤል እንትን ነው ብዙ ወንዶች እንደው ጥናት ተደርጎ ይሁን አይሁን አላቅም ግን እንደዚሁ ከምናየው በዙሪያችን ከምናየው የሆነ ችግር ቤት ውስጥ ሲፈጠር አባቶች የሉም ይጠፋሉ አይኖሩም ይባላል እና አሁንም ደግሞ ይሄው በኔ ናቅፋ ነው ስቲል ያለውና ምንድነው ላይክ እንደዚህ የተለየ ያደረገው ወይም የተለየ ነገር አለ ይመስለኛል። እንዳልኩ ቤተክርስቲያን ማደጋችን አንደኛውና ትልቁ ነገር ያ ይመስለኛል። ጥቅሙ ህይወትህን መለስ ብለህ እንድታይ ያደርጋል። በህይወትህ ውስጥ ያው ልታረግ የምትችለውን ታደርጋለህ ማትችለውን አዘሽ አረ በቃ የሚያቀ ያለ ነገር ይመስላል። ይበቃል እኮ ፍቅር ባጭሩ እኮ ነው እንዴ ምን አምናለሁ መሰለህ አሁን እዛም ጊዜ ላይ በጣም እግዚአብሔርን ከማመሰግንበት አንዱ ነገር እንደው እኔ ራሴ ላይ በቃ አሁን የሆነ ነገር ለምሳሌ መጣ ብዬ አንዳንድ ሰው ቅድም ጤኑ ያነሳችልን ነበርና በቃ ተስፋ ቆርጦ በቃ እኔ ከዚህ በኋላ አልጠቅምም ወይም ደግሞ እንደዚህ አይነት ነገር አደርጋለሁ አይነት ስሜት ውስጥ ይገባል። እግዚአብሔር ከእንደዚህ አይነት ሐሳብ ጠብቆኛል። እኔ ስለ ሁሌም ቢሆን ብዙ መከራዎች ገጥመውናል ብዙ ነገሮችን አይተናል ግን ልናደርግ የምንችላት ነገር ላይ እንድናተኩር እግዚአብሔር እርቶናል ብዬ አስባለሁ።
እና ወደኛም ስንመጣ እዛ ቤተክርስቲያን ላይ ማደጋችን ሐሳባችንን ገርቶታል ብዬ አስባለሁ እኔ ያንን መጽሐፍ ቅዱስም እንግዲህ እጃችንን እዛ ላይ አድርገን ቃል የገባነው ሁላችንም ምንም መከራ ቢመጣብን ምንም ፈተና ቢመጣብን ላንለያይ አንዳችን ከአንዳችን ጎን ልንሆን ነው ሁለተኛ ይሄ ነገርም ሲመጣ ደግሞ ላንዳችን የመጣ ነገር አይደለም ወይ ጤና ችግር ኖሮባት በሷ በኩል ወይም ደግሞ እኔ ሆኜ የምንለው አይነት ነገር አይደለም የእግዚአብሔር ስጦታ ነውና እንደዚህ አይነት ነገር እውነቱን ለምን ሐሳቤ ውስጥም አልነበረም ትኩረታችንም የነበረው ጊዜውም ላይ እንዴት አድርገን እንችላቸው ነገሮች ላይ ግን ማድረግ እንችላለን ምንም ያ ነገር ማን ነው የሆነች ተስፋ ያገኘንባት የምትመስለንን ነገር እሷን ነበር ለማሳደድ ምን ሞክረው ተመልካቾቻችን በጣም ቆንጆ አሁን ላይ በኒያስ ከዚህ ቀደም መጥቼ ለማየት ስሞክር መዝሙር ተከፍቶለት የዝማሬ ቆይታዎች ሲኖሩት ነው ትንሽ የመደሰት ዘና የማለት አይነት ጉዳይ ወይም ጠባ ያለው ይመስለኛል ስለዚህኛም ደግሞ በበገና በያሬዳዊ ዝማሬ ደግሞ ዛሬ እዚች ቤት ውስጥ ለበኑ የመጣ አንድ ወዳጅ አለን እሱን ጋበዝ እናድርገውና አንድ አብረን ቆይታ እናድርግ በጣም ቆንጆ እንግዲህ ከበገና ዝማሪያችን ተመልሳ የበኒ ስሜት በጣም ያያየሁት ነበር አንዴ ወደዛ አንዴ ወደዚህ ሲል ያ በጣም ቆንጆ እግዚአብሔር ይስጥልና እናመሰግናለን ተመልካቾቻችን እንኳን አደረሳችሁ በድጋሚ ቆንጆ የበዓል ፕሮግራማችንን አብረን በየቤታችን ያሳለፍን እንደሆነ እምነቴ ነው እንደወደዳችሁ ተስፋ አደርጋለሁ በነገራችን ላይ ይህንን ፕሮግራም በድጋሚ ሊዮ ካላችሁ በማህበረ ቅዱሳን የዩቲዩብ ቻናላችን ላይ ማግኘት ትችላላችሁ ምርትና አገልግሎታችንን ማስተዋወቅ እንፈልጋለን ለምትሉ ድርጅቶች ወይም ግለሰቦች በራችን ክፍት ነው በጣም ቆንጆ እኛ ብቻ እየበላን ግን ካሜራማኖቻችን እንትን እዚህና ሲዛቸው እስቲ በጣም ቆንጆ እንቀጥልኛ በነገራችን እኔ ደስ ይያለኝ ነው እየሰማችሁ ያለሁት ለኔ እንደ ትምህርት ቤትም ነው እየሰማሁኝ ያለሁት አቤላ እንግዲህ የሆነ ነገር ሲፈጠር ቻሌንጅ ሲመጣ በጣም ምንፈተነበት አንዱ ገንዘብ ነው ትዳር በራሱ ሲመሰረት ደግሞ በርግጥ መነሻ የሚሆን ነገር ማቋቋሚያ የሚሆን ነገር ያስፈልጋል እናንተ ደግሞ በጣም ትልቅ ነገር ደግሞ መጣ የበኒያስ ጉዳይ የገንዘብ እንዴት ፈተናችሁ እንዴት አለፋችሁ ገንዘብ እንዳልከው በጣም መሰረታዊ ነገር ነው በትዳርም በሌላው በመደበኛው አይነት ኑሮ እንኳን ብትኖርና ግን እግዚአብሔር አምላክ ያስተካከለልን ነው ሁሉንም ደረጃዎች ሄድ ነው በእኑ መምጣቱን ተከትሎም የመጡ መልካም አጋጣሚዎች ነበሩ በዛው አይነት ማለት ነውና መጀመሪያ ትዳር ስንመሰረት ሲወለድ የራሱን እድል በትክክል ትዳርም ልጅም ማለት ነው በነገራችን ላይ የመጀመሪያው እድገትን የሚያገኘውትኝ ስራ ተፈጽመን በሁለተኛው ቀን ነው ስራታችንን እኛ ፈጽመን በሁለተኛው ቀን ነው የእድገት ደብዳቤ መጣልኝ ገና ቤት ያለን ነው እንደውም ቡና እንደዚህ እየጠጣን መጣን እና ላግባት ሁሉ ነው የሚሻለውና ከዛም በኋላ በኑ ሲወለድ ልክ እንደዛው ማስተካከያዎች ነበሩ ከዛ ደግሞ በኋላ ላይ ሰርጀሪ ልናሰራው ስንል አንድ በገንዘብ አንድ የተፈተነበትም አንደኛው ጊዜም ያ ነበር ስለ ያው ከባድ ገንዘብ ነበር የሚጠራውምና ያንን ለማስተካከል ነበር አንደኛው እንትናችን እዛ ጊዜ ላይ ግን ደግሞ እግዚአብሔር አምላክ የሥራ እድገት ሰጠኝ ለኔም እና ጭንቀታችን በዛው ተቃለለ በኋላም ቴራፒ እናስጀምረው ስንል ልክ እንደዚህ ማሻሻያዎች እየኖሩ ብቻ እግዚአብሔር አምላክ ያንዳንዱን ደረጃ ራሱ እየሞላ ነው እዚህ የሚያመጣንና ዞሮ ግን እንደኛ ላለ
ቤተሰብ ተመሳሳይ ሁኔታ ላይ ላለን ቤተሰቦች ማለት ነው የፋይናንስ ፈተናው ከባድ ምክንያቱም ልጆቻችንን ዳይፐር ነው የሚጠቀሙት ሁሌም ቢሆን ከዛ ባሻገር ቴራፒ መስራት አለባቸው ከምግባቸው ራሱ ቀነሳችሁ አሰሯቸው ነው ምን ባለው ቴራፒውን ማለት ነውና እሱ ደግሞ በጣም ውድ ነው በሰዓት እንኳን የሚከፈለው ክፍያ በኑጋ ደግሞ በኑ ሁለት መድኃኒቶችን ይወስዳል በቋሚነት የሚወስዳቸው ሁለት መድኃኒቶች አሉና መድኃኒቶቹን ማግኘትም ገንዘቡም ከባድ ነው ከፍተኛ ገንዘብ ነው የሚጠየቅባቸው ለአንድ ቦትል እንኳን ማለት ነውና ያ በደንብ ፈትኖናል ግን በዛ ውስጥ ደግሞ እግዚአብሔር አምላክ መንገዶችን ያሳየን ነበር የቆየውና አሁንም እነዚህ ነገሮች በጣም ሲደራረቡ ስራም ላይ እንደዚህ ቻሌንጆች ሲበዙ እንዴት ነው በቃ አንዳንድ ጊዜ ካንተ ምንም ቢጎድል ችግር የለውም እኔ በህይወቴም እውነቱን ለመናገር የምፈራው ትልቁ ነገር ለበኑ ፈልጌ እንዳላጣ ነው እግዚአብሔርን ለምለምነው ትልቅ ነገር ማለት ነውና ለሱ ለመድኃኒቱ ፈልጌ ለህክምናው ፈልጌ ማጣት ያለኔ ትልቁ ጭንቀት የምፈራው ነገር ነው እግዚአብሔርም እንዲጠብቀኝ የምጸልይበት ነገር ነውና የሆነ ጊዜ ያን ያያሰብን በነበረበት ጊዜ ላይ ለምን ለሱ የሚሆን በሱ ስም የሆነ ቢዝነስ ነገር አንጀምርም ወደሚል ሐሳብ መጣንና እንደዚህ አዲስ አመት ገብቶ ነው አስተዋውሳለሁ መጀመሪያ ላይ ለምን አበቦችን እየገዛን እየተከለን እነሱን መሸጥ አንጀምርም አይነት ሐሳብ መጣ ስለዚህ ችግር ብልሃትን ትወልዳለች በትክክል ያ ራሱ እንዲወለደውና ስንጀምር እንደውም ራሱ እሱን ያው በኑ የሚያስፈልጉትን በቀለብ ቴራፒ ለመድኃኒት ብለን መጨነቅ የለብንም የሚለውን በማሰብ የሱን ነገር ለማስተካከል ነውና እግዚአብሔር መስገንም ያገዙን ነው በጣም አይመች አዎ እኛ ደግሞ ወይኔ መልሼ በኋላ ላይ ተጣ እንደጓጓሁኝ ያለሁኝ እስካሁን እሺ በጣም ትጋትም መጣ ማለት ነው በጣም ጎበዝ አድርጎኛል እኔ በነገራችን ላይ በጉልበትም ደረጃ ሆነ እኔ እንደዚህ ስራ ላይ በዛ መጠን አይደለሁኝ በተለይ ደግሞ ጉልበት የሚጠይቁ ስራዎች ላይ ቤት እንኳን ሲስተካከል እሺ እዚህ ጋር ጤኑ እንትን ላይ ነበር አበባ ተሸክሞ ሲመጣ አንዴ አንጀቴን በልቶት ነበር ያሳዝናል ያ ሁኔታ እንዴት ነበር እንዴት ነው መሰለ አሁን አቤል እንደዚህ ስታየው ትንሽ ይሆንብኛል ያሳዝነኛል በእኔያስ ተወልዶ ልክ ሲያሞ ምናምን በጣም ይጨንቀኝ የነበረው ለአቤል ነው ማለት ለምን በቃ እሱ እኮ ትንሽ ነው ገና ነው እኔ ያሳዝነኛል በጣም እና ደግሞ ይሆናል ለብቻ ትንሽ ልጅ ነው እንደራሴ ነው ፊልም ማድረገው ልጅ ነው እድሜው ገና ነው ምናምን ነው ቤት ስንቀይር ከምር ሶፋ ምናምን አይሸከም አንድ ጓደኛ ነበረው አሁን እዚህ ለምኛ ጋር በርግጥ ግን ራቅ ብሏል እነሱ ናቸው የሚሸከሙት እሱ ቀብረር ብሎ ነው የሚያሸክም የነበረው ማለት ፍጹም ማለት ነው እና አሁን አበባ ይሸከማል በጣም ትልልቅ ነገሮች እና ደግሞ ረጅም መንገድ ነው የሚመጣው እና በጣም ነው የሚያሳዝነኝ ያኔ ማሁን በእኔያስ እንትን ሲያስሞላ ሲሊንደር ምናምን የእውነት ነበር የሚያሳዝነኝ ገና ነው እንደዚህ ለመልፋት ገና ነው እንዲ ለምን እንደዚህ ያጠነከርክበትል ነበር ከምር ለሱ በጣም ጠይቅ ነበር እግዚአብሔር ገና ነው በቃ ልጅ ነው ምናምን ከቤተሰብህ ወጥተህ እንዳንዳንዴ ክፍለ ሀገር መኖር ጥሩ ነው አትሊስት አዲስ አበባ ይመጣና ከዛ ኑሮን ታያለህ ምናምን እንደዛ አይደለም ከናቱ ቤት ወጣ ከዛ በኋላ የጀመረ ህይወት እንደዚህ ፈታኝ መሆን የእውነት ለሱ በጣም ነበር ማዝነው ለምን እንደዚህ ፈታን ከሆነ ነበር ያሳዝናል ከምር አንተም ብትታዝነለት ነበር ያና ወስከ አሁን በዚህ መጠን ደግሞ ለሊት እየተጋ አይተኛም ጭራሽ ሌላ ሰው እሺ ማናቀው ሰውታል አቤላ ጠንክሬ ያለው ይልከኝ ነበር ያ ማለት ነገሮች በሙሉ እየታነጽን የመጣንበት ማለት ነው ልክ ነኝ ለትክክል እንዳልኩክ ብዙ ነገሮችን ቀይሮታል ከበኑ ጋር አሁን በኑ ያስተማረን ነገሮች ብዙ ናቸው ብዙ ነገሮች ላይ ያለንን ነገር እንድናስተካክል አድርጎናል አንደኛው ይሄ ነው እንዳልኩክ በጣም ሰነፍ ነበርኩ እኔ ብዙ ነገሮች ላይ ሆነቱን ለመናገር እንድበረታ አድርጎኛል እዛ ጊዜ ላይ ምክንያቱም አሁን የምሰራበት ዋነኛ ምክንያት አለ እና ስራ ላይ ደግሞ ስራ ላይ ይባላልም አይደለ ለምን እንደምትሰራ ካወቅ ለምን የሚለውን ከመለስክ እንዴት የሚለው ቀላል ነው ይባላልና የምሰራበት ዋነኛ ምክንያት አሁን እግዚአብሔር ሰጥቶኛል እኔ በቃ ለልጄ አሁን ቀደም እንዳልኩኝ በቃ የሆነ ነገሩን ማድረግ አለብኝ ስለዚህ ማልሞክራቸው ነገሮች የሉም አሁን እነዚህ ነገሮች ለምሳሌ አሁን ስንሞክራቸው ተምረናቸው እንኳን ራሱ አልነበረም ግን በቃ በመሞከር ውስጥ ስናደርጋቸው ሰዎችም ሲያበረታቱ ሌላኛውን ስንሞክር ሌላኛውን ነገር ስንሞክር ይያልን ሄር ነውና በትክክል ፈተና እንደሚያጠነክር በኑ አሳይቶኛል ፈተና ሰዎችን እንድንረዳ እንደሚያደርግ በኑ አሳይቶናል አሁን ላይ ሰዎችን ለመርዳት ቅርብ ነን በያስባለሁ በብዙ ማለት ነው አሁን መንገዶችም ላይ ከሰዎች ጋር በመንገናኝበትም ጊዜ
ለምሳሌ እንደበኑ አይነት ኬዝ ላይ ያለባቸው ሰዎችም ጋር መንገድ ላይ እንገናኛለን በተለያዩ አጋጣሚዎች እና ፊሊንጋቸውን በደንብ ስለምንረዳው በትክክል ለሰው እንዴት ማሰብ እንዳለብን እንድናይም አድርጎናል ሰዎች ላይ ከመፍረዳችን አስቀድሞ በደንብ ማሰብ እንዳለብን ያደረገን አንድ የበኑ ነገር ነውና በበኑ ያገኘነው ትምህርት በጣም ብዙ ጤኑ መቼም እናት ስትሆኚ ደግሞ እንደዚህ የሚፈተን ሁኔታ ውስጥ ስትገቢ ሁለት አይነት ማህበረሰብ አለ ብዬ አስባለሁ አንድ በጣም የሚፈትን ያልተረዳ አንድ ደግሞ በጣም የሚደግፍ በሄደበት ሁሉ ላይክ ምን ላድርግ እንዴት ናችሁ ደህና ናችሁ ደግሞ ቲክቶክ ላይም እንደዚሁ ሰዎችም ግንባራብ ነው መሰለኝ ልጅ ይወዱታል ልክ ነኝ ያንን እንዴት ነው የምትገልጪው የማህበረሰቡን ተጽዕኖ መልካምም ሊሆን ላይሆን ይችላል እግዚአብሔር ይመስገን በእናስን በተመለከተ ጥሩ ሰው ይበዛል በደንብ በሰው ባርኮናል በበንያስ በዛም ነው ያለፍነው ያለን ሰው ነው እግዚአብሔር ሊረዳ ከፈለገ ሰው ይሰጥካል ነው የሚባለው ማለት በደንብ ሰው ተሰጥቶናል በደንብ ሰፖርት የሚያደርግ ሰው ተሰጥቶናል አይዞህ በጣም ቀላል ነገር አይደለም ሰዎች ቤተክርስቲያን ሄደው ጸበል ቦታ ሄደው ለበንያስ ብለው ጸበል ቅባ ቅዱስ ይዘው ሲመጡ ይሄ በጣም ትልቅ ነገር ነው አንድ እምነት ቦታ ሄዶ ያንተ ልጅ የሚያስበው ሰው ካለ ምን ትፈልጋለህ ማለት እኔ ያደረኩለት ያልሆነውን ነገር ሰዎች በጣም ይገርመኝ ቢሮ ውስጥ ለሁለት ወር አብሮ ነው የሰራ አንድ ልጅ ነበርና አነቀመጣና ቅባ ቅዱስ ቁጭ አደረገልኝና ትናንትና ሰሚነሽ እጄ ነበር ለበኑ ነው አለኝ ሁለት ወር ራስ አይሞላም በስርዓት የሰራ ነው ቦሬ ሲወራ ነው እንጂ ኢቭን ዲቴል እንኳን አያውቅም እና አንዳንዴ ሰው ቆንጆ ነው በደንብ ይሰብራል በደንብ ያስለቅሳል በደንብ ያደክማል ምናምን ግን ደግሞ ሲጠቅም የሚጠቅም ጥቅም ደግሞ ሌላ ነው እና እኛሁን በሰዎች አለን በሰዎች ነው ያለን በደንብ ነው አይዞ በጣም ቀላል ነገር በጣም ነው የሚጠቅመው ቀላል ነገር አይደለም አይዞ መባል እግዚአብሔር ይርዳሽ በርቺ እንጸልያለን መባል ቀላል ነገር አይደለምና በእንደዛ የተባረክንባቸው ሰዎች አሉ በደንብ ያለቀስናቸው በጣም ቆንጆ ተመልካቾቻችን ቆይታችን እንደወደዳችሁት እምነቴ ነው ተስፋ አድርጋለሁ እየጨረስን ነው ፕሮግራማችንን እንግዲህ ገና ሳልወልድ ካሁኑ የልጅ አስተቃቀፍ ኤክስፐርት እየሆንኩ ነው ለጥ ብሏላ ያ በጣም ቆንጆ እንግዲህ ብዙ ወጣቶች ብዙ ባለ ትዳሮች ገና ለመገባትም ያሉት ሰዎች ብዙ የሚፈተኑበት ጉዳይ አለ አይደለም ይሄን የሚያክል ችግር ተፈጥሮ ወይም ሁኔታው ውስጥ ገብተው እንዲሁ በቀላሉ አለ ስለዚህ እምነታችሁ ጽናታችሁ ትጋታችሁ ወደ ሰው እንዲጋባ ምንድነው የምትሉት እስቲ አጠር ያለ መልእክት እኔ ልልም ይችላል ነገር እግዚአብሔር ለሁሉም ነገር ምክንያት አለው በነገሮች ውስጥ እና እግዚአብሔር በፈተናዎች ውስጥ እንደሚያበረታኛ በህይወታችን ውስጥ አይተናል እያንዳንዱ ነገር ላይ እኛ የጠበቅነው አለ የተፈጠረው ነገር አለ ከብዙ ችግሮቻችን ላይ ግን ሲያወጣን አይተናል ከበኑ ጋር ያለፍናቸው ጊዜያት ለኛ በጣም ከባድ ናቸው ግን ደግሞ በደንብ ያስተማሩን በጣም እንድንጠነክር እንድንበረታ ያደረጉን ናቸውና ከዛ አንፃር በነገሮች ውስጥ መጽናት የተሻለ እንደሆነ እግዚአብሔርን መልስ መጠበቅ የተሻለ እንደሆነ እና በበኑ ያየነው አንዱ ነገር እግዚአብሔር ሁሌም ሲሆን ፈተናም ሲያመጣ ለመልካም እንደሆነ በፈተናችን ውስጥ ደግሞ እንደማይተውን አይተናል ከበኑ ጋር በተገናኘ የገጠመን ነገር እኛ በራሳችን ልንፈታው ልናልፈው የምንችለው ነገር አልነበረም ደረጃ በደረጃ ግን እግዚአብሔር ያስተካከለልን ነገር ዛሬ ላይ እንድንቆም አድርጎናል ያንን ጊዜ አልፎ ዛሬ ላይ በህይወት መቆማችን እንዲ መቆማችን በራሱ እግዚአብሔር የምናመሰግንበት ነገር ነው እኛ ካሳለፍነው ነገር አንፃር ማለት ነውና በዛ ሁሉ ግን ያለፍነው እግዚአብሔርን ይዘን ነውና ለትዳራችንም እንድንኖር እንድንበረታ ያደረገን በዋናነት የኛ ብርታት ሌላው ሳይሆን እግዚአብሔር የሰጠን ብርታት ነው ማለት በጣም ቆንጆ ጤኑ ምን ትያለሽ የበንያስ መወለድ የበንያስ መምጣት ከእግዚአብሔር ጋር ያለሽ ግንኙነትን እንዳስተካከለው እንዳነጸው ምናምን ነው የሚነገረው ልክ ነኝ እስቲ ይሄንን ህይወትሽ እንዴት ነው አሁን መንፈሳዊ ህይወትሽ ላይ ጥሩ ነው እንዴት ነው ያው መጀመሪያ ከባዱን ጊዜ ካለፍክ በኋላ ነገሮች የሆኑት ከእግዚአብሔር እንደሆነ ስታምን ትበረታል ከዛ ደግሞ እሱ ችግር ከሰጠ ማለፊያውንም አብሮ እንደሚሰጥህ ማመን ነው ለኛ ያን የተደረገል ችግሩን ሰጥቶናል ከዛ እሱን ስንቀበለው ማለፊያ መንገዱንም አብሮ ሰጥቶናል መቀበል መቻል ነው ዋናው ትልቁ እንትን መቀበል ነው እኛ በንያስ ለመቀበል የበንያስ እንደዚህ መሆን ይሁን ብለው ለመቀበል በጣም ጊዜ ፈጅቶብናል እሱን ከተቀበልክ የመጣው ከእግዚአብሔር እንደሆነ ካመንክ እሱ ደግሞ ማለፊያው እንደሚሰጥ ካመንክ
አሁን እኛ እንደዛ ነው እየኖርን ያለነው ለዛም ነው የተስተካከለ ህይወት እየኖርን ያለው ማለት ጤነኞች ነን አትሊስት እንዲህ በቀላል ምናምን አይደለም ይሄ መፋታስ ምናምን እኛ ምን ልፈታ ነበር ማለት በቃ ቀላል አይደለም ስለ የቱ ጋር እንደሆነ እንኳን ስትፈልግ ከዛ ወይ ምናልባት እንደው እኔ አሁን ለምሳሌ ስርዓት ማድረጋችን ልክ አይደለም በቃ እሱ ነው ጥፋታችን በሱ ምክንያት ነው እንደዚህ ሆኖ ነው ወይ ተዳፍረናል ወይ ልክ አልነበርንም ወይ በቃ ተዳፍረናል ማለት ነው ብዬ በጣም አስብ ነበር ብዙ ነገር ታስባለሁ ግን እንዴትም ሆኖ አብሮ መሆኑ መልካም አብረን ስለሆነ ነው ያለፍነው በአብረን መሆናችን በጣም ረድቶናል አብሮ መሆን ጥሩ ነው ያቀላል ነገር ነው ስለዚህ አቤላ መጨረሻ ላይ በእኛስ በረከታችን ነው የሚል እምነት ላይ ነው አሁን ያላችሁት ከዛ ሁላ ፈተና በኋላ እንዴት ነው የምትገልጹት ይሄንን ሐሳብ ችግር ላይ የሆነ ፈተና በረከት ሲሆን የሚለው ነው እግዚአብሔር ይመስገን አሁንም ላይ ያለው ህይወታችን የተሻለ እግዚአብሔርን የምናመሰግንበት ሆኗል በብዙም ደግሞ የተባረክንበት ሆኗል በበኑ ምክንያት ከብዙ ሰዎች ጋር ተገናኝተናል ከብዙ ሰዎች ጋር እኛ ቲክቶክ ላይ መጀመሪያ ስንወጣ እንደው አላ አይደል ቀየፈራ ግን አሁን ማየት የሚፈልጓችሁ ካሉ ምንድነው ቲክቶክ እንዴት ነው ሊያገኛችሁ የሚችሉት ቲክቶክ ላይ በኑስ ነው የሚለው የበኑ በበኑ ነው ያለው እና እሱ ላይ ስንወጣም እንደው በቃ አላ አይደል እየፈራህም ምናምን አይነት ነገር ነው የወጣ ነውና አሁን ግን ብዙ ቤተሰቦች አግኝተናል በኑን እንግዲህ ሳያውቁት እየደወሉ የሚጠይቁት ሰዎች አሉ እዛ ላይ የሚጽፉለት ሰዎች አሉ መንገድ ላይ ሲሄድ ነው ብዙ በኑ ደና ነው የሚሉኝ ሰዎች አሉና በሱ ታዋቂ ሆንክ ይሉኛል እንደውምና እግዚአብሔር ፈቅዶ ዛሬ ላይ ራሱ እኛ እንድንሰበሰብ ራሱ የሆነ ምክንያት የሆነን በኑ ነውና እግዚአብሔር ይመስገን ብለን እግዚአብሔር ይመስገን በጣም ቆንጆ እንግዲህ የበዓል ፕሮግራማችን ይሄንን ይመስል ነበር ዳቦ በላን ፋንዲሻ ቡና ሁሉ ሞቅ ደመቅ እንዳለ ነው እናንተ ጋም ከዚህ በኋላ ያለው ሰዓታችሁም የተባረከ እንዲሆን ምኞቴ ነው የማህበረ ቅዱሳን ቴሌቪዥን በዕለተ መስቀል ለብርሃነ መስቀል እንኳን አደረሳችሁ ብለ ያዘጋጀው መርሃ ግብራችን ይሄንን ነው በዩቲዩብ መመልከት ትችላላችሁ የማህበረ ቅዱሳን የዩቲዩብ ቻናል አለ ከዛ በተጨማሪ እንግዲህ እና አቤላ በጣም እኔ ከልብ አመሰግናችኋለሁ ወዳችኋለሁ በእኔን ስለሰጣችሁ ነው እግዚአብሔር ይስጥልን ምንድነው እኔ ፋይናሊ እንትንምለው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በብዙ ቆሻሻ በብዙ ነገር ደፍኖት ነበር እንዳይገኝ እንግዲህ ቅድስት ሌኒ ደግሞ እንዲገኝ አድርጋ ዛሬ ምናመልከው ምልክታችን ነው በእናንተ ህይወትም የተመለከትነው ደግሞ በልባችን የተደፈነውን የተቀበረውን መስቀል እንዴት በጽናት በእምነት በትጋት በፍቅር እንድናወጣ መቻላችንና ይሄንን በወጣትነታችሁ ስላስተማራችሁን ከልብ አመሰግናለሁ መልካም የትዳር ዘመን ይሁንላችሁ ተመልካቾችም እንወዳችኋለን መልካም በዓል መልካም ጊዜ ይሁንላችሁ